ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ዓርብ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አድናት ነኝ። አብራችሁን ቆዩ። በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት የአብነት መምህራን በስብከተ ወንጌል አገልግሎት ላይ ድርሻቸውን እንዲወጡ የሚያስችል ስልጠና ተሰጠ። እንደሚከተለው ይቀርባል። በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት የአብነት መምህራን በስብከተ ወንጌል አገልግሎት ላይ ድርሻቸውን እንዲወጡ የሚያስችልና በር የሚከፍት የስልጠና መርሃ ግብር ተካሄደ። በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስብከተ ወንጌል ክፍል አዘጋጅነት በክፍለ ከተማው ለሚገኙ የአብነት መምህራን፣ ሊቃውንት ጉባኤ አባላትና ሰባኪያነ ወንጌል የተዘጋጀ መንፈሳዊ ስልጠና ተሰጥቷል። የመርሃ ግብሩ ዋና ዓላማ የአብነት መምህራን ሊቃውንት ያላቸውን ጥልቅ እውቀት በመጠቀም በስብከተ ወንጌል ዘርፍ ያላቸውን ተሳትፎ የበለጠ ውጤታማና በቃ የላቀ እንዲያደርጉ ማስቻል መሆኑ ተገልጿል። ረዳት ፕሮፌሰር መምህር ግርማ ባቱ የአብነት ትምህርት ስብከተ ወንጌል በሚል ርዕስ ስልጠናም ሰጥተዋል። በገለጻቸውም የአብነት ትምህርት ቤት ለስብከተ ወንጌል አገልግሎት መሰረታዊ እውቀትን፣ ጠንካራ ስብዕናን፣ አገልጋይነት የሚያጎለብት መሆኑንም ገልጸዋል። እንዲሁም የቤተክርስቲያን ሊቃውንትና የአብነት መምህራንን በስብከተ ወንጌል ዘርፍ ተሳትፏቸውን በማሳደግ የቤተክርስቲያኒቱን ተልዕኮ ማጠናከር እንደሚገባ አሳስበዋል። በትምህርታቸው እውቀት የአብነት ትምህርት ቤቶች እውቀትና ማንነት በመቅረጽ ረገድ ያላቸውን ታሪካዊ ልዕልና እንዲሁም ከስብከተ ወንጌል አገልግሎት ጋር ያላቸውን የማይነጣጠል ትስስር በስፋትም አብራርተዋል። የአብነት ትምህርት ከእውቀት ባለፈ ማንነት፣ ስነ ምግባርን፣ የአገልግሎትን ብቃት የሚገነባ ጥናታዊ የትምህርት ስርዓት መሆኑን ጠቅሰው ከዘመናዊ የስብከት ዘዴዎች ጋር በተጣጣመ ለቤተክርስቲያን ተልዕኮ የበለጠ አስተዋጽኦ ሊያበረክት እንደሚችልም አመላክተዋል። መጋቢ ብሉይ መምህር አእመር አሸብር ወንጌል በተለያዩ ዘመናት የገጠሙትን ተግዳሮቶች በሚል ርዕስ ስልጠናም ሰጥተዋል። በስልጠናቸውም ወንጌል በታሪክ ውስጥ ያጋጠሙትን የአስተሳሰብ ፈተናዎች በመዳሰስ ከብሉይ ኪዳን ጀምሮ እስከ ዘመናዊነት ድህረ ዘመናዊነት ድረስ የተፈጠሩ ለውጦችን ከወንጌል ጋር ያላቸውን ግንኙነት በመጽሐፍ ቅዱስ መሰረትም አብራርተዋል። በመርሃ ግብሩም የተገኙት ብፁዕ አቡነ ሪያቆስ በሰጡት አባታዊ ምክር የወንጌል አገልግሎት ከሁሉም በላይ ቅድሚያ ሊሰጠው እንደሚገባ ገልጸው ስብከት የሚሰጥበት አቀራረብ፣ የጊዜ አጠቃቀም፣ በአገልጋዮች መካከል ያለው ቅንጅትና ለምዕመናን የሚቀርበው መልእክት በጥበብ ሊቀርብ እንደሚገባ አሳስበዋል። በመርሃ ግብሩ ላይም ብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ መላከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ስራ አስኪያጅ፣ ረዳት ፕሮፌሰር መምህር ግርማ ባቱ የመንፈሳዊና ኢኮኖሚያዊ ምክትል ስራ አስኪያጅ፣ መጋቢ ብሉይ መምህር አእመር አሸብር በመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያ ኃላፊ ጸሐፊ፣ መላከ ገነት መምህር ልሳነ ወርቅ ተስፋዬ የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስራ አስኪያጅ፣ የክፍለ ከተማው የስራ ኃላፊዎች፣ መምህራን፣ የሊቃውንት ጉባኤ አባላትና ሰባኪያነ ወንጌልም ተሳትፈዋል። ብፁዕ አቡነ መቃርዮስ የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያንን ጉብኝት አደረጉ። ተጨማሪ ያለን የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃርዮስ በግንባታ ላይ የሚገኘውን የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያን ጉብኝት አደረጉ። ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያን የህንጻ አሰሪ ኮሚቴ የበላይ ጠባቂ በግንባታ ላይ የሚገኘውን ዘመን ተሻጋሪውን የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያን ጉብኝት አድርገዋል። የቤተክርስቲያኒቱ የግንባታ ሂደት በብፁዕ አቡነ መቃርዮስ ለተመራው ልዑክ ቡድን በደቡብ አስተዳዳሪ በክቡር መላከ ኤዶም ቀሲስ አባ ወልደ ትንሳኤ በአሩ እንዲሁም በኢንጂነር ዝናቡ ወልዱ በህንጻ ቤተ መቅደሱ ግንባታ ስራ ሰፊ ገለጻ ተደርጓል። ክቡር መላከ ኤዶም በገለጸው ወቅት እንደገለጹት ይህ ታሪካዊ ዘመን ተሻጋሪ ህንጻ ቤተ መቅደስ አስፈጽመን ለትውልድ ታሪክ ሰርተን ማስረከብ እንዳለብን ገልጸው በሚደረገው የዓለም አቀፍ የገቢ ማሰባሰቢያ መርሃ ግብር ላይ በመላው ዓለም የምትገኙ ኦርቶዶክሳውያን በመሳተፍ አሻራችን እንድናኖር ጥሪያቸውንም አቀርበዋል። ክቡር መላከ ገነት ሙሴ ዘነበ በአዲስ አበባ ሀገረ ስብከት የፕሮጀክቱ ክፍል ኃላፊ እንደገለጹት የእሳት ቃጠሎ አጋጥሟት የነበረችው የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያን ለማጠናቀቅ ከሐምሌ 10 እስከ ሐምሌ 12 2018 ዓ.ም በሚደረገው የገንዘብ ማሰባሰቢያ መርሃ ግብር ላይ በመሳተፍ ስትቃጠል የተቆጫችሁ ሁሉ አሁን አሻራችሁን የምታሳርፉበት ጊዜ ነውና በመሆኑ ሁላችንም በተጠቀሰው ቀንና ሰዓት በመገኘት የልጅነታችን አስተዋጽኦ እንድናደርግ ጥሪያቸውንም አቀርበዋል። ብፁዕ አቡነ መቃርዮስ ይህንን ህንጻ እየገነባችሁ ያላችሁ የመንፈስ ቅዱስ ልጆች በዚህ አስቸጋሪና ፈታኝ ወቅት ታሪክ የማይረሳው ትውልድ የሚዘክረው ህያው ቅርስ ሰርታችኋልና ዋጋችሁ ሰማያዊና ዘላለማዊ ነው ብለዋል። ብፁዕነታቸው ባስተላለፉት አባታዊ ያደራ መልእክት በመላው ዓለም የምትገኙ የድንግል ማርያም ልጆች ውለታ ያለባችሁ ሁሉ ድምጻችሁን በማሰማት ከጎናችን በመቆም የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት
ማርያም መቅደስን ለማጠናቀቅ ከሐምሌ 10 እስከ ሐምሌ 12 2018 ዓ.ም በሚደረገው ዓለም አቀፍ የገቢ ማሰባሰቢያ መርሃ ግብር ላይ በመሳተፍ በሚቻላችሁ ሁሉ እንድትረባረቡ በእግዚአብሔር ስም ያደራ መልእክታቸውን አስተላልፈው ይህን ዘመን ተሻጋሪ የጀመራችሁትን መልካም ህንጻ ለፍጻሜ ደርሶ የድካማችሁን ውጤት ለማየት ያብቃችሁ በማለት ቃለ በረከት ሰጥተው ለህንጻ ሰሪ ኮሚቴው የሥራ መመሪያ በመስጠት ጸሎት አድርገው ሐዋርያዊ ጉዟቸውን አጠናቀዋል። በጉብኝቱ ላይም ክቡር መላከ ሕይወት ቀሲስ ንጉሴ ባወቀ የሃዲያና ስልጤ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ገነት ሙሴ ዘነበ በአዲስ አበባ ሀገረ ስብከት የፕሮጀክቱ መምሪያ ኃላፊ፣ መላከ ሰላም ተሾመ ገብረስላሴ፣ መጋቢ አላፊ ዮናስ ኢሳያስ፣ ክቡር መላከ ኤዶም ቆሞስ አባ ወልደ ትንሳኤ ባህሩ፣ የህንጻ ሰሪ ኮሚቴዎች፣ የሰበካ ጉባኤ አባላት በጉብኝቱ መርሃ ግብር ላይ ተገኝተው መልእክታቸውን ማስተላልፈዋል። እንደሚታወቀው ብፁዕ አቡነ መቃሪዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ሆሳና በሆሳና በዓል ላይ በብፁዕ አቡነ ሪያቆስ የአዲስ አበባና የሃዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የሆሳና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያን የህንጻ ሰሪ ኮሚቴ የበላይ ጠባቂ ሆነው መሰየማቸውም ይታወቃል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የኢንፎርሜሽን ኮሚኒኬሽን ሽግግር ኮሚቴ ለአስተዳደር ጉባኤው እየሰራ ያለውን የጥናት ሰነዶችን አቀረበ። ተጨማሪ አለ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አይሲቲ እና የዲጂታል ሽግግር አማካሪ ኮሚቴ ለአስተዳዳሪው ጉባኤ በዲጂታል ቴክኖሎጂ ዘርፍ እየሰራ ያለውን የተለያየ የጥናት ሰነዶች አቀረበ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አይሲቲ እና ዲጂታል ሽግግር አማካሪ ኮሚቴ በዘመናዊ የዲጂታል ዓለም ውስጥ ቤተክርስቲያን በመንፈሳዊ አገልግሎቷ ተደራሽ በማድረግ የምትችልባቸውን አስተዳደራዊ አቅሟን ለማሳደግ የሚረዱ ሙያዊ ምክር ሀሳቦችና ስልታዊ ጥናቶችን በማቅረብ እንዲሰራ የተቋቋመ ኮሚቴ መሆኑንም አክለዋል። የኮሚቴው ሰብሳቢ ቀሲስ ዮሐንስ ተስፋዬ ለአስተዳደር ጉባኤው ባቀረቡት ጥናት ቤተክርስቲያን በቴክኖሎጂ የዳበረ ዘመናዊ የቤተክርስቲያን አስተዳደር ስርዓትን ለመገንባት ከመንፈስ ሴቶች ጋር የተጣጣመ ደህንነቱን የጠበቀ ለቀጣይ ትውልድ አገልግሎት መስጠት የሚችል የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ መጠቀም እንደሚያስፈልጋትም አስረድተዋል። የዲጂታል ቴክኖሎጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል ለማስፋፋት አስተዳደሯን ለማዘመን የፋይናንስ ስራዎቿን ለማቀላጠፍ የቤተክርስቲያን ጥናታዊና ታሪካዊ ቅርሶችን ለማስጠበቅና ለማስተዳደር ከፍተኛ ጠቀሜታ ያለው መሆኑን በጥናቱ ላይ ተመላክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀድሞ ለአገልግሎት ተጠቀምባቸው የነበሩ ሃርድ ኮፒዎች ዲጂታላይዝ ለማድረግ የኢንፎርሜሽን ቴክኖሎጂ አይሲቲና ዲጂታል ሽግግር አማካሪ ስትራቴጂ ሰነድ መዘጋጀቱ ሰብሳቢውም ገለጻ አድርገዋል። በቤተክርስቲያን ለዘመናት የቆዩ የብራና መጻሕፍት፣ የቅኔ፣ የያሬዳዊ ዜማዎችና የቅዱሳት ስዕላት ባለቤት መሆኗን ከአጥቢያው እስከ መንበረ ፓትርያርክ በሚሊዮን የሚቆጠሩ ካህናትና ምዕመናን የምትመራ ቢሆንም እነዚህ ሁለት ትልልቅ መረጃዎችና መዛግብት ግን በአንድ ላይ ተሰንደው ከመቀመጥ ይልቅ በተበታተነ ሁኔታ እንደሚገኙ ገለጻ ተደርጓል። በመሆኑም የቤተክርስቲያን ቅርስና ሀብት ዘመኑ የሚጠይቀውን የዲጂታል ቴክኖሎጂ በመጠቀም በአንድ ማዕከል ሰንደው ማስቀመጥ እንደሚገባ ሰብሳቢው ማስገንዝበዋል። የአስተዳደር ጉባኤው አባላቱም በብፁዕ ጠቅላይ ስራ አስኪያጁ አመራር ለዘርፉ የተሰጠውን ትኩረት የተከናወነውን ተግባር በማድነቅ አስተያየት የሰጡ ሲሆን ከነዚህም ትላልቅ ስራዎች በአጭር ጊዜ ተጠናቀው በአዲሱ በጀት ዓመት ተግባራዊ ሊሆኑ እንደሚገባም አሳስበዋል። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ጥናቱን በማዘጋጀት ያቀረቡት የኮሚቴ አባላትን አመስግነው ዲጂታል ቴክኖሎጂ ለቤተ ክርስቲያን አገልግሎት አስፈላጊ መሆኑ ታምኖበት በግንቦት 2018 ዓ.ም የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ አጀንዳ መቅረቡም ጠቀስ አድርገዋል። ምልአተ ጉባኤም በአጀንዳውና የቀረቡለትን የተለያዩ ስራዎች በመገምገም የተጀመሩ ተግባራት ተጠናክረው እንዲቀጥሉ መመሪያ መስጠቱንም አስታውሰዋል። ዛሬ የቀረቡትም የተለያዩ የጥናት ሰነዶች ይሁንና የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ መሰረት በማድረግ መሆኑም ተገልጿል። በመጨረሻም በብፁዕነታቸው የተመራው የአስተዳደር ጉባኤው አባላት በመንበረ ፓትርያርክ ቅጥር ግቢ የሚሰራውን የልማት ስራ ተመልክተው በተለይም ለብፁዓን አባቶች ማረፊያ ቤት አጠገብ የሚሰራው ግንባታ በልዩ ትኩረት በአፋጣኝ ተሰርቶ እንዲጠናቀቅ አባታዊ መመሪያም ሰጥተዋል። ሰኔ 26 ቀን 2018 ዓ.ም ከንቁ ሜዳ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል
የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን